ፈታኙም ፈተናውም ከእግዚአብሔር ቃል የተነሳ ትተው ይሄዳሉ። እደግመዋለሁ። ፈታኙም ፈተናውም ከእግዚአብሔር ቃል የተነሳ ትተው ይሄዳሉ። በማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ፈታኙ መጥቶ ፈተነው። በተራበ ሰዓት መጥቶ ምን አለው? ይህንን ድንጋይ ዳቦ አድርጋለሁ። ኢየሱስ ክርስቶስ በስልጣኑ ኃይል ይህንን ማድረግ ይችላል። ነገር ግን ሊፈትነው የፈለገው አስፈላጊው በሆነ በሆድ ጉዳይ ነው። ሰው ሳይበላ ሳይጠጣ መኖር ስለማይችል በዛ ሊፈትነው ፈለገ። እግዚአብሔር ልጅ ኢየሱስ ክርስቶስ ግን ምን አለ? ሰው በእንጀራ ብቻ አይኖርም ብሎ በእግዚአብሔር ቃል ረታው። የመጀመሪያውም ጌታ ኢየሱስ ክርስቶስ በእግዚአብሔር ቃል ፈታኙን ረታው። ሁለተኛ ላይ መጥቶ ሰይጣን ወደ ቅድስቱ ከተማ በመውሰድ በቤተ መቅደስ ጫፍ ላይ በማስቀመጥ ስለ አንተ መላእክት እንደሚታዘዙልህ እንቅፋትም እንዳይመታ ድንጋዮችን እንደሚያነሱ በተጣመመ መልክ ከመጽሐፍ ቅዱስ ጠቅሶ በስጋ ሕይወቱ ላይ በሕይወት እንዳይኖር የሚያደርግ በእግዚአብሔር ላይ የሐሰት ትርክት ተናግሮ ኢየሱስን ፈተነው። በምን? በሕልውናው በመኖር ባለመኖር ላይ ራስን ወርውር አለው። በዚህ ጊዜም አንድ ነገር ኢየሱስ ክርስቶስ ተናገረ። ምን አለው? ጌታ ኢየሱስ ክርስቶስ እንዲህ አለው፣ አምላክህን እግዚአብሔርን አትፈታተን ተብሎ ተጽፏል አለ። በዚህ መንገድ ተገቢ ባልሆነ መንገድ አምላክ እግዚአብሔርን አትፈታተን ተብሎ ተጽፏል ብሎ ሁለተኛውን ሕይወቱን ለማጥፋት የመጣውን ፈተና አሸነፈ። በመጀመሪያ በምግብ፣ ሁለተኛ ሕይወቱን ለማጥፋት የመጣውን ፈተና አሸነፈ። ሶስተኛው ደግሞ ወሰደና በክብር ፈተነው። በዚህ ዓለም የሞላው ክብር ሁሉ ተሰጥቶኛል፣ ስለዚህ ወድቀህ ብትሰግድልኝ ላንተ እሰጥሃለሁ አለው። ስለዚህ በክብር ለማታለል ፈተነው። ክብሩም ደግሞ የተፈለገበት ዓላማ የሰራዊት ጌታ እግዚአብሔርን ማምለክን አስክዶ ለራሱ ስግደትን ፈለገ ሰይጣን። ምክንያቱም አምልኮ በዕብራውያን ዘንድ ወይንም አመለካከት አምልኮ ማለት ስግደት የሚለው ቀጥተኛ ትርጉም ነው የያዘው። ስለዚህ ከእግዚአብሔር ይልቅ ለሰይጣን እንዲሰገድለት ፈለገ እና በሶስት መንገድ መጣ። በክብር አምልኮን ለራሱ ለማድረግ፣ እንደገና ደግሞ የመኖር ያለመኖርን ህልውናን ሞት በህይወቱ እንዲመጣ አምላኩን እንዲፈታተን ራሱን እንዲጥል ከቤተ መቅደስ ጫፍ ላይ። ሶስተኛው በምግብ የጾመለትን ዓላማ የቆየበትን ዓላማ ሊያሰት ፈልጎ ኢየሱስ በተራበ ጊዜ በስልጣኑ ይህንን እንዲያደርግ ጠየቀው። ነገር ግን ፈታኙም ፈተናውም አልፏል። በዚህ ቃል መሰረት በማቴዎስ ምዕራፍ 4 ከ1 እስከ 11 ባለው መሰረት እግዚአብሔር አምላክ በልዩ ልዩ ፈተና የምታልፉትን ፈታኙንም ፈተናውንም ያሳልፋል። ያውም የምናልፍበት የእግዚአብሔር ቃል ነው። እግዚአብሔር ስሙ ይባረክ። ፈታኙም ፈተናውም ያልፋል። እግዚአብሔር ጸጋና ሰላም ይብዛላችሁ። ይህንን ቪዲዮ ኮፒ ሊንክ እንድታደርጉ እጠይቃለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ።